ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን ዳራ ሚዲያ ኔትወርክ ነው በከታተል ላይ የምትገኙ ሳተላይት እና ዩቲዩብ ላይ ነው የምትገኙት ወቅታው ጉዳይ ዝግጅታችን ነው አሁን ይዘን የቀረብነው አብራችሁ እንድትቆዩ እንጋብዛለን በዛሬው ወቅታው ጉዳይ ዝግጅታችን የምንዳስሰው ትልቅ ጉዳዮች አሉን ከፋኖ ያመለጡ የፋኖ አዛዥ ጀዋር መሐመድ ነው ይያሉን ነው ማስረሻ ሰጠ ታናሽ ወንድሙ ተገደለ እየተባለ ነው ትላንት አሳዛኝ ነገር እየተነገረ ነው ነገ በደንብ አስረግጠና በደንብ እናመጣለን ከፋኖ ኃይሎች የሰጡን መረጃ ነው እዛ አካባቢ ያሉት ራሱ ጠቁሞ አስገደለው ወንድሙን ይያሉ በጣም ትልቅ ዜና እየተነገረ ይገኛል ነገ በዚህ ጉዳይ ሰፋ ያለ ነገር ይዘን እንመጣለን በባሌም እየተባለ ያለው ቀይ ባህር የደረሰ የፕሬዝዳንት ኢሳያስ አፈወርቂ የፕሬዝዳንቱ ንግግር ሰሞኑ አዲስ አበባ ብልጽግና አካባቢ ትልቅ ወጀብ አስነስቷል ትልቅ ድንጋጤም ጭንቀትም አስነስቷል ትላንት ብርሃኑ ጁላ የተናገረው ነገር አለ ዝግጁ ሁኑ ጊዜ የለንም የሚል ትዕዛዝ መስጠቱ ይታወሳል ስለዚህ ጉዳይ እነግራችኋለን ከሻዕቢያ በኩል ከሻዕቢያ ተልኮ በህወሓት አዘጋጅነት ወያኔ ልኮት በወልዲያ ሲሄድ ያው ወደ አማራ ሲገባ ወደ መጨረሻው ሸዋሮቢት ነበር ወልዲያ ጥይት የጦር መሳሪያ ያዝን ይያለ ዛሬ ጠቅላላ የብልጽግና ሚዲያዎች ቅጥረኛ ህወሓት ይያሉ ነው ቅጥረኛ ህወሓት የሚባል ጸባጫሪ ጦረኛ ቋንቋ በፕሪቶሪያ ሰላም ስምምነት እንደማይፈቀድ ፌደራል መንግስት አብጠርጥሮ ያቃል ብልጽግና የሚባል ያው ህግ አላቅም ፕሪቶሪያ የሚባል ረስቻዋለሁ ካለ በኋላ እንደዚህ አይነት ቋንቋዎች የተጠቀሙ ነው ህወሓትም ስራ ላይ ነው ፌደራል መንግስትም ስራ ላይ ነው እርግጠኛ ነኝ ስለዚህ ጉዳይ ነግራችኋል ብርሃኑ ጁላ አሁን ብልጽግና ከእጁ ያመለጠው ከእጁ ኢትዮጵያዊነትን ከእጁ ያመለጠው የኢትዮጵያውያን አንድነት ከእጁ ያመለጠው አሁን አንዱን ቢጨብጥ አንዱን ያመለጠው ችግር ላይ ነው ያለው ነግራችኋለን ተመልካቾች ዩቲዩብ ላይ ያላችሁ ሰብስክራይብ አድርጉ ይሄን ቻናል እንግዲህ ከሆናችሁ ማለት ነው ሰብስክራይብ ሳታደርጉ የምትከታተሉ ተመልካቾች ሰብስክራይብ አድርጉና ለሚዲያው ያላችሁ ድጋፍም ሪስፔክት ማሳዩ ሰብስክራይብ በማድረግ የቤተሰቡ ነው ማለት ነው ቴሌቪዥን ላይ የምትከታተሉ ጭምር ሞባይላችሁ ላይ ሰብስክራይብ አድርጉት ማትችሉ ከሆነ ቲቪ ላይ ስክሪን ላይ ብዙ ጊዜ ስለማያደርግ ነው ተረፈ ሼር አድርጉ ሌሎች አድርሶት ሚዲያውን ደግፉ ስትገቡ ሁሌ ላይክ አድርጋችሁ ትግቡና የመጀመሪያ ሻዕቢያ ትጥቅ ለፋኖ ሰጠ የሚል ነው ትልቅ ነው ዛሬ በቃ እንዳለ የብልጽግና ሚዲያዎች ስክሪን ላይ እንደምታዩት ይሄ ነው ዜና ያለው ዛሬ ብልጽግናዎች እና ይሄ ቋንቋ አጠቃቀማቸው ዘግንን ይላል በቃ ይሄ ቅጥረኛው ተላላኪው ምናምን ነው የሚለው የኢትዮጵያ ፌደራል ፖሊስ የሻዕቢያ ምትሏል አስገቡባት በእና ወይ እንኳን ቢብላችሁ አስገቡ ሻዕቢ ማለት ህዝብ ማለት ነው በአረብኛ ሻዕቢያ ማለት ህዝባዊ ማለት ነው ሻዕቢያ ህወሓት በሉት በደንብ ስፔሊንጉን በደንብ አስተካክሉት ለሌላ ጊዜ ህወሓትም አይችሉትም ሻዕቢያም አይችሉትም ለማንኛ አድርጉበት እዚህ ጋር ሻዕቢ ማለት ህዝብ ማለት ነው ሻዕቢ ሱዳን ሻዕቢ ኢትዮጵያ ካለ የኢትዮጵያ ህዝብ ማለት ነው አስተካክሉ ለወደፊቱ እና የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችን ሰላም ለማደፍረስ ጽንፈኛው የፋኖ ቡድንን ለማስታጠቅ በስውር የላከውን ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር ማዋሉን ገለጸ ጠቅላላ ዜናው እና ዝርዝሩ ዋና ነጥቦቹ እዚህ ጋር አለላችሁ የሞተ እኮ ነው የሞተ መንግስት ራቆቱን የቀረ ጸፈሸ አለው የከሰረ ባንክራፕት የሆነ መንግስት እንደዚህ ይላል እና ዋና ጉዳዮች ምንድነው የሚለው የተያዘው የጥይት ብዛት 56799 ጥይት ከዚህ ውስጥ 41999 የክላሽ ነው 14000 የብሬን እና 800 የዲሽቃ ጥይቶች ናቸው የመደበቂያ ዘዴው እንዴት ነው የደበቁት በጭነት አይሱዙ ተሽከርካሪ ኮድ 3 አዲስ አበባ ምናምን ቁጥር ውስጥና ከሲሚንቶና ከብሎኬት በታች ተደብቆ በሲሚንቶና በብሎኬት በታች ተደብቆ የጉዞ መስመሩ ከኤርትራ ተነስቶ በመቀለ በኩል አልፎ ወደ ሸዋሮቢት ለፋኖ ቡድን ሊደርስ ሲል ወልዲያ ላይ ተይዟል ነው የሚለው እና የፖሊስ መግለጫ ይህ ድርጊት የሻዕቢያ መንግስት የውስጥና ባንዳዎችና ታሪካዊ ጠላቶች የተቀናጀ ስራ ነው ያለው ያው የብልጽግና መግለጫ እንዳለ ነው ያሳየዋቸው ያለው ይሄ ነገር የተራ ፋርሴ ቡላ
እንግዲህ የሰሞኑ ጫጫታ ነው። እስቲ በሞቴ ነው የሚለው አማራ ሲተረትና እስቲ በሞቴ በዚህ በኩል ተጨናንቆ ቆቦ መከላከያ ነው ያለው፣ አላማጣ መከላከያ አለ። ይሄ የሚቆጣጠረው መከላከያ ነው። ዋጃ ጥሙጋ ወደ ቆቦ የሚሄደው መከላከያ ነው የሚጠብቀው። እንደዚህ ይህን ሁላ ጦር ተሸክሞ እየሄደ ይሄ ሁላ 56000 ምናምን እኮ በጣም ክምር እኮ ብዙ የተከመረ ጥይት ማለት እኮ ነው አለ። አጋጣሚ እንትኑ ይሄ ብታዩት እንዳለ ውስጡ ይታያል። አራግፎት እንዳለ በጣም ብዙ ነው። ይሄ ነገር ምን ነው? በቀላሉ ከኤርትራ ኢንቴንሽኑ ካለ ፍላጎቱ ካለ የፋኖ ኃይሎችን የመርዳቱ ፍላጎት ካለ በኤርትራ አድርጎ በኦም ሐጀ ተሻግሮ በሱዳን በኩል ሱዳን እኮ ሐቢቢቲ የሚባባሉ ናቸው እኮ አልቡርሃንና ፕሬዚደንት ኢሳያስ ምን ችግር አለባቸው? ጀነራሉና ኤርትራ ምን በጣም አልቦች ናቸው። ሌላ እንተውና ቢያንስ አብይ አርኤስኤፍ ነው የሚደግፈው፣ ያኛው ወይ ይደግፋል ወይ ኒውትራል ነው። ቢያንስ ወይ ኒውትራል ነው ወይ ይደግፋል። አልቡርሃንና አብይ ያላቸው ግንኙነት፣ አልቡርሃንና ኢሳያስ ያላቸው ግንኙነት ለየብቻ ነው። ስለዚህ ፍላጎቱ ካለ በሱዳን በኩል ለዛውም አርኤስኤፍ የሚባል ሰራዊት ቤንሻንጉል ጉሙዝ አሶሳ እንደሚያሰለጥን ዓለም በሙሉ የሚያውቀው ለፋኖ ማድረስ እፈልጋለሁ ብሎ አልቡርሃን ተናግሮ፣ አንደኛ ፍላጎቱ ካለ አልቡርሃን ነው ለፋኖ የሚሰጠው፣ ችግር የለውም። ቀላል ነገር ለምን እኔ ሆዴ መላጣ ነው እነግርሃለሁ። ዝም ብዬ ፍላጎቱ ካለ ይሰጠዋል። ቀላል ነው። ፖረስ ነው። 1000 ምናምን ኪሎ ሜትር ከቤንሻንጉል ጉሙዝ እስከ ጎንደር አለ። ባዶ ነው። ቋራ በለው በመተማ በለው ቤት በጎጃም በለው በሁሉም ማስገባት ይችላል። ለምንድነው ተጨናንቆ በሰላም አስገባው በዚህ ላስገባው? ባንዳዎች አሉ፣ የጻርቃን ባንዳዎች፣ የጌታቸው ባንዳዎች የሚባል በዚህ በኩል ሻዕቢያ ገባ በዚህ ወጣ በዚህ ምናምን የሚሉ እዚህ ውስጥ ጣጣ ከምገባ በዚህ ዘና ብዬ በሱዳን በኩል ለምን አላስተላልፈውም ማለት ይችላል። ይሄ ዝም ብሎ ተራ ውሸት መሆኑ እየነገርኳቸው ነው። ከአስመራ ተነስቶ ከመቀለ ወልዲያ ድረስ ቤት በኩል አለፈ ነው። ቤት በኩል ሊያልፍ ይችላል። እዚህ መከላከያ አካባቢ ነው ያለው ነው እና መዳረሻው ደግሞ ሸዋሮቢት ነው። ኢንድ ዩዘር ማን ነው? የሸዋሮቢት ፋኖ ነው። ፋኖ ነው። አንዴ ለፋኖ ካደረስክለት በኋላ ጎጃም ካደረስክለት ቀጥታ ለዲስትሪቢዩት ያደርጋል እኮ። ጎንደር የደረሰውም የተወሰነ ድሽቃን ካለ አንተ ጎጃም ምሬን እየላኩልህ ነው ሰራዊት ትልካለህ። አማራ ክልል መውጣት መግባት ከባድ ነው እንዴ? ከዞን ወደ ዞን ከወረዳ ወደ ወረዳ ከቀበሌ ወደ ቀበሌ ፋኖ መንቀሳቀስ ከባድ ነው። የሚከብደው ለብልጽግና ብቻ ነው። የሚከብደው ለብርሃኑ ጁላ ጦር ብቻ ነው። ፋኖማ ግዛቱ አገሩ ነው፣ ህዝቡ ነው። ገበሬው ራሱ አድርስ ተብሎ ያደርሳል። ይሄ ጦረኛ ነው። ይሄ ጽንፈኛው፣ ተላላኪው፣ ቅጥረኛው አንደኛ ከዚህ የቅጥረኞች ዛሬ ዋዜማ የዘገበው አንድ ዜና ደግሞ ልስጣቸው። ለትግራይ የምትሆነች እና ቅንጭብ ያለች ትግራይ ትላንት ውናትና ሳወት መግለጫ ሰጥቷል። የሀገራዊ ምክክር ጉዳይ ነው መግለጫ የሰጡት። የፕሪቶሪያ ሰላም ስምምነት ነው የምንገናኘው። የፕሪቶሪያ ሰላም ስምምነት ካልተፈጸመ በስተቀር ትግራይ ከፌዴራል ጋር ግንኙነት የላትም። አለቀ ደቀቀ። ይሄ ነው የወለጋ። እኛ ከትግራይ 2 ዓመት አልተዋጋንም። ትግራይ ከሁለት ወር በታች ነው የተዋጋ ነው። ትግራይ ጋር የተዋጋ ነው ከወለጋ በታች ነው ብሎ መግለጫ የሚሰጥ መንግስት ጋር ጉዳይ የለንም ብሏል። እነዚህ ደግሞ ጥምረት ፈጠሩ ይላል። ቅንጅት ፈጠሩ። የትግራይ ወዴት ነው የሚሄዱት? ወደ እንትን ለመሄድ ማለት ነው። ተመልካቱ 8 የትግራይ ተቃዋሚ የፖለቲካ ፓርቲዎች አዲስ ጥምረት ፈጠሩ ይላል። ስምረት አረና ትግራይ፣ ባይቶና ውድብ ወለዶ ትግራይ። ያ ባይቶና 2 ነው። አዲስ አበባ ያለው የብልጽግናው ጋር የሚቀራረበው ያው እንትን ነው። ትልቁ ባይቶና ትግራይ ነው ያለው። 2 ባይቶና ነው ያለው። ኢንፋክት ብዙ ሰው አይገባው የተጋሩ ያውቀዋል። ውድብ ወለዶ ትግራይ ቃንጫ ሐቂ መሆናል። ሐቂ ነው የሚለው ቃንጫ ሐቂ የትግራይ ዲሞክራሲያዊ ፓርቲ አረጋው በረኔ ትንሳኤ ሰው አንደርታ እና ራዩማ ትግራይን ወክለው በሀገራዊ ምክክሩ ለመሳተፍ ያስችላል ያሉትን አዲስ ጥምረት መፍጠራቸውን ዋዜ ብልጽግና ድራማ አልቅም እኮ ትግራይ ሀገራዊ ምክክር አይደረግም። ዮናስ ብሩ አልኩ ሶሪ ዮናስ አዳይ ዋሽቷ ትላንት
ከህወሓት ጋር ጉዳይ አልተወያየው። ተወያይተና ተነጋግረና ሲል ነበር። ጅማ ሲቀጥፍ ነው። የብልጽግና ዝም ብሎ ልምድ ነው መዋሸት፣ መቅጠፍ። ጅማ እየተቀረጸ መሆኑ አያውቅም። በቪዲዮ እየተቀረጸ መሆኑ አያውቅም። ቀርጾታል። እኛ እንኳን በአውራምባ ታይምስ ፌስቡክ ነው ዩቲዩብ ላይ ነው ያየነው። ሲቀጥፍ ሲዋሽ ነው። ከህወሓት ጋር ምንም ግንኙነት አላደረገም። ይህን ጉዳይ እንበለውና ወደ ብልጽግና መንደር እየተባለ ያለው ልንገራቸው። በተለይ የኤርትራ ፕሬዝዳንት ቃለ መጠይቅ ካደረገ በኋላ ብልጽግናዎች ምን ይላሉ? ያው አብይ እንዴት ብሎ አብይ ማህበራዊ ሚዲያ ሙሉ ነው የሚከታተለው። አንድ ልንገራቸው፣ ሁሉ የሚቀረው የለም። ቲክቶክ ይከታተላል። ቲክቶክ እንደሚከታተል ራሱ ነው የነገረን። ባለፈው ቀልድ የሚያስቅ ነገር በቲክቶክ ስንልክላቸው አይስቁም አለ። ቲክቶክ የሌለው የቲክቶክ ሊንክ አይልክም። ፌስቡክ የሌለው የፌስቡክ ሊንክ አይልክም። መክፈትም አትችልም። መጀመሪያ አካውንት ሊኖረው ይገባል። ይሄ ግልጽ ነው እና ቲክቶክ አለው አካውንት። ከዚህ በፊት እናገር ነበር አለው የነገረኝ ሰው አጠገቡ ነው የነገረኝ ነው። ቲክቶክ ይከታተላል ሰውዬው ብሎኛል። ዩቲዩብ በደንብ ነው የሚከታተል። ከቲኤምኤስ ጀምሮ በደንብ ፕሮግራማችን ተከታታይ ነበር። ረጅም ጊዜ አጠገቡ ሰውዬው አያውቀው። ይህን መረጃ የሚሰጠን አጠገቡ እንደነበር አያውቅም፣ ግን ይነግረን ነበር። ከምሽቱ 2 ሰዓት ነበር በቲኤምኤስ በተለይ ፕሮግራም የሚተላለፈው ወቅታዊ ምናምን። ይሄ የጦር እንትኑ አድቫንስ ሲያደርግ የነበረ ቲዲኤፍ ወጣ ብሎ በረንዳ ላይ ነበር የሚከታተለው። በረንዳ ላይ መናገር ስላለብን ነው። አሁን አጠገቡ የነበሩ ሰዎች አሁን አጠገቡ ስለሌሉ ነው ብነግራቸው። እና ምን እያሉ ነው? ብልጽግና ተሰደበ፣ መንግስታችን ተሰደበ። ምን ነው የአንድ ሀገር መሪ አሁን አጌና እንደዛ ነው ያለው። የዛራ ሚዲያ ሞኒተሪንግ ቲም አሰባስቦ ያመጣል። ሚዲያዎች ምን አሉ ብዬ ሚዲያዎች የሰጡን በጣም የተበሳጩ ነው። ሁሉም እየተወራጩ ነው። ምን ያወራጭሃል ነው ጉዳዩ። በአመት 2 መቶ ኢንተርቪው የሚሰጥ የሀገር መንግስት የሀገር ፕሬዝዳንት በአመት 2። ሌላ በየማነ ገብረ መስቀል ነው በትዊተር በምናምን ነው መልስ የሚሰጠው። ሌላ ነገር የለውም። 1 ሰዓት ሙሉ አብይ ፕሮግራም ይሰራል። 1 ሰዓት ሙሉ የሆነ ብልጽግና ምናምን በኢቲቪ ይናገራል። ከዛ ትዊት ደግሞ ወርድ ኢኮኖሚ ነው የሚጠቀመው እኮ ትዊት ስታረግ እኮ በጣም ትንሽ ቃላት ነው የምትጠቀመው። ትንሽ ቃላት። አጋጣሚ የየማነ ገብረ መስቀል ቃላቶች ከባባድ ቃላቶች ናቸው። እርግጠኛ ነኝ አብይ አያውቃቸውም። ማለት ይሄ ጉራ ምናምን ሳይሆን የየማነ ገብረ መስቀልን ጊዜ ሁሉም ሰው ነው የሚያውቀው። ሁሉም ሰው ነው የሚያውቀው። ከየማነ ቀጥሎ የጌታቸው ረዳ ትዊት ሜሴጆች ናቸው ከባድ ቋንቋ የሚጠቀመው። አብይ አይጠቀመው፣ አይገልጸውም። ዲክሽነሪ እየሄደ ምናምን ነው የሚፈልገው። ስለዚህ በትዊት ነው። ብልጽግና መንደር 24 ሰዓት ነው አገር ውስጥ ያለውና ውጭ ሀገር ያለው 24 ሰዓት ነው የሚሰራው እና 13 ወር ነው። እኔ ድሮ የምናውቀው 13 መንስ ኦፍ ሳንሻይን የሚባል ነው የምናውቀው። 13 መንስ ኦፍ ሳንሻይን ኢትዮጵያ ባለ 13 ወራት ጸጋ ያላት ፀሐይ ያላት ምናምን 13 ዓመት እንደዛ ነው የምናውቀው። የኢትዮጵያ የላንድ ኦፍ ኦሪጂንስ እንደሚባለው 13 መንስ ኦፍ ሳንሻይን ነው የምናውቀው የኢትዮጵያ ቱሪዝም ሞቶ። 13 ወር ሙሉ ግን ሲሳደብ የሚውለው ህወሓት ነው፣ ይሄ እንትና ነው፣ ሻዕቢያ ነው። አሁን በተለይ ማለት ነው ያለፉት 1 ዓመት ይሄን 13 ወር ስድብ ላይ ነው። በአመት 2 ነው የመጣው ፕሬዝዳንቱ። በአመት 2 የመጣው አሁን ጨቅላ ይሏል፣ ህፃን ይሏል፣ ታዳጊ ይሏል። አሁን መጨረሻ መጣና በአክሮኒም ልንግለጸው። ይሄ ጥያቄ ለእኛም አይመጥንም። የእኛ ሚዲያዎችን መዘገብ የለባቸው። ይሄ ምን አለ እያለ የዚህ ሰውዬ እንደዚህ አይነት ሰው ንግግር ትዕግስት ኖሯችሁ ይሄ ብልጽግና ባለስልጣናት ንግግር ቁም ነገር ነው ብላችሁ መስማት የምትችሉ ትዕግስተኞች ናችሁ አለ። አደንቃችኋለሁ አለ። ብዙ ጊዜ እኛ ቶርቸር እየተፈጸመብን ነው። ሚዲያ አብይን መስማት ማለት ቶርቸር ነው። ብዙ ሰው አይሰማው፣ እርግጠኛ ብዙ ሰው አይሰማው። ይሄ ሚዲያ የሰውየው የአብይ ሚዲያ ስለ ቪዲዮ ስለምናመጣ ጥለው ይሄዱ ብዙ ሰዎች አሉ። ብዙ ሰዎች አብይ አለ ዛሬ ቪዲዮ ታመጣለህ እያሉ የሚደውሉ ሰዎች አሉ። አመጣለሁ ካለ ቻው በቃ ዛሬ ቁም ነገር ትነግረናለህ በቃ ይሄ ዛሬ አንከታተል። ይሄ ምን ያህል እንደናቁት ከዚህ ሰውዬ ቁም ነገር የለውም ብሎ እንደደመደሙ ነው የምታውቁት። እና አንዳንዱ ስድብ ነው የአብይ ስድብ ነው ታውቃላችሁ። ድሆች ናቸው። ድህነታቸውን እንጆይ ያደርጋሉ። እዛ ሄደን ኮሪደር እንሰራለን፣
እነሱን እንደ ቾኮቬራ ነፃ እናወጣቸዋለን። እነሱም የእነሱ ዕዳ ውስጥ ናቸው ያሉት። የእኛ ምንዳ ይጠብቃሉ ምናምን እንደሚባል ማዕድ ማጋራት ሄዶ አስመራ ሄዶ ማዕድ ሊያጋራ ማለት ነው። የእኛ ሰፈር ከሚለው አዋሬ ተነስቶ አስመራ ሊሄድ ማለት ነው። ኮሪደርም ገነባለሁ፣ አስመራ ሄጄ ኮሪደር ገነባለሁ፣ አዳማ ሄዶ ጋዛ አደርጋታለሁ። አይሰማም ብሎ ያምናል። ይሄ የሚናገረው አይሰማም ብሎ ያምናል። ቁርስ ምን በልቶ እንደወጣ በማግስቱ አድሃሎ ነች መረጃ። እኔ ይሄ ልንገረው እንዴ? ራሱ ያውቃል። ደግሞ ራሱ አቀባይ ነበርኩኝ ያለ ሰውዬ ነው። አቀባይ ነበርኩኝ። በባድመ ሲሄዱ ማን ነው ገረሱ አበበ ገረሱ እና ብርጋዴር ጀነራል ከማል ገልቹ ወደ ኤርትራ እንደሚሄዱ አዳማ ራስ ሆቴል ነው አዳማ ሆቴል የሚባል ስንወያይ ምሽተናል። ተው ይቅርባችሁ እያል አትሄዱ እያል እንደሚሄዱ እየታወቀ ማለት ነው። ይሄ ሰውዬ የሀገር ጠቅላይ ሚኒስትር የሆነው ያኔ ትግል ነው። አሁን እንደዚህ የሚያደርግ ቢገኝ የሀገር ክህደት ነው። ያኔ ትግል ይሉታል። ብርሃኑ ነጋ ታጋይ ነው። ኤርትራ ፓስፖርት ይዞ ሲንቀሳቀስ ታጋይ ነው። ሌላ አሁን የኤርትራ ፓስፖርት ይዞ ቢንቀሳቀሰው ባንዳ ነው፣ ጸረ ኢትዮጵያ ነው ይመስልሻል? በእንደዚህ አይነት ስም ማጥፋት፣ በእንደዚህ አይነት ካራክተራይዜሽን ትግል የሚደናቀፍ ይመስልሃል እንዴ? አይደረግም እኮ ይሄ አይደረግም እኮ የሚለው ቋንቋ በደንብ ስትረስ አድርገው ወሰደ። አይደረግም። አንተ ስታረገው ንጹህ፣ ሌላ ሲያረገው ኢቪል፣ አንተ ስታረገው ቅዱስ፣ አንዱ ሲያረገው ኃጢአት የሚሆንበት አይደረግም። ይሄን እንበልና ይሄ ሰነፍ ዩዝለስ ማለት ነው። ሰነፍ ይሄ ግሬድ ሲ የሚያመጣ አይደለም። ዩዝለስ በቃ ምንም ዩዝለስ ማለት ነው። ፈሪ ወቅባቃ ማለት ነው። ትጎራለህ። ወረድኩ እንደዚህ ያደረግኩ ስትላለህ አታደርገውም። እኔ ይሄ ነገር አታደርገውም ስንል ነበርኩ። ፈሪ ከዛስ ፈሪ መሆኑን ፈሪ የምታውቁት እሱዬ ወደ አፎም ቡና ቁርስ እያቀበልክ ወጥ የማነ ገብረአብም ኢሳያስን ቆመው ከቅልጥሞ አድርግልኝ፣ ከክትፎ አድርግልኝ፣ አልፈልግም ከዚህ አድርግልኝ እያለ አንተ ተጎንብሰ እያስተናገር በፕሬዝደንቱ ቤት በፕሬዝደንት ኢሳያስ ቤት መኖሪያ ቤት ነው ይህን ስታደርግ የነበረው። ማን ነው ኃላፊነት የነበረበት? የፕሬዝደንት ባለቤት፣ የፕሬዝደንት ስታፍ፣ ፕሬዝደንቱ ራሱ በጣም ሀምብል ሆነ ከተባለ ፕሬዝደንቱ ራሱ እንዲሁ አይደረግም ይያል አይደረግም። ግን እሱ እንኳን ቤቴ ነው የመጣው ብሎ እንኳን ያለ አንተ ግን አልፈን ሄድከው ተገላብጦሽ ምን ለማድረግ ትግራይና አግዘኝ ሳዋ ሄደ ሰላምታ እየሰጠ ምን ልታረግ? ትግራይን ለመውረር የራስን ህዝብ ለመጨፍጨፍ ስልጣን ላይ ለመቆየት የሚያቆይ ይሄን አካባቢ ካላጠፋው በስተቀር እኔ ስልጣን ላይ መቆየት አልችልምና አግዘኝ፣ ባድመ ምናምን ሰጣሃለሁ፣ የአልጀርስ ስምምነት ተቀብያለሁ፣ ኢን ፕሪንሲፕል አልጀርስ ስምምነት ተቀብያለሁ ካልክ ከነግሳንግሱ ነው። ባድመ ብቻ ነው የምትቀበል፣ ባድመ አይደለም። አልጀርስ ስምምነት ማለት ባድመ ብቻ አይደለም። አልጀርስ ስምምነት ማለት ከሱዳን እስከ ቀይ ባህር ነው። ከሱዳን እስከ ቀይ ባህር ኢትዮጵያን የሚመለከት ድንበር ማለት ነው አልጀርስ ስምምነት ማለት። አይገባኝም ካልክ አስረዳሃለሁ። አልጀርስ ስምምነት የትኛው ነው? ባድመ የሚመስለው ሰው አለ ወይ? ኢሮብ ምናምን የሚመስለው አይደለም። ሙሉ ዛሬ ነው ትዝ ያለ 60 ኪሎ ሜትር ምናምን ኖርማል እዛ አካባቢ ጭቅጭቅ የለ። ባድመ የሚባለው ነገር በዓለም አቀፍ የምትታወቃ ከተማ ስለሆነ የጦርነት ዋና መንስኤ አካባቢ የምትባል ስለሆነ ባድመ ሰው ባድመ ብቻ ተለካክቶ ሰው ሌላ እንትን ሆኖ የሚያልፍ ይመስለዋል። አይደለም ብለናል፣ ፈቅደናል። ጌታቸው አሰፋ ራሱ ነበር የፈቀደው፣ ራሱ ነበር ያቀረበው። ይሄ ነገር መዝጋት አለብን ብሎ ድሮ በኢህአዴግ ጊዜ በኃይለማርያም ጊዜ ነው ይሄ አብይ ሲናገረው ህወሓት ነው ያቀረበው። ይሄ ነገር እንጨርሰው ብሎ ኃይለማርያም ጨፍልቆ ይሄ ሚስጥር አያወሩም። እነዚህ ዶማዎች የኢህአዴግ ሰዎች የነበሩት ሚስጥሩ አይነግሯችሁም። ኃይለማርያም ደሳለኝ ኧረ ፈጽሞ ቢባል እሺ ከዛ ቄሮ ፕሮቴስት፣ የፋኖ ፕሮቴስት፣ ኦሮማራ እየተባለ ደፍጥጦ ይዞ ሌላ ፈንጅ አስቀምጦ ለአብይ የሰጠው ኃይለማርያም ደሳለኝ ነው። ይጠየቅበታል። በዚህ ይጠየቅ። ዝም ብሎ አሉባልታ አይደለም። ከስራ አስፈጻሚዎች ጭምር የሰማነው ነው። ከስራ አስፈጻሚ። ስለዚህ ይሄን ፈሪ የተባልከው እንደማትችል ስለምትታወቅ ነው። አትችልም።
አገር በሙሉ ግሳንክሱን አስገብተህ እንኳን የትግራይ ልጆች ምን እንዳደረጉ ታውቀዋለህ። ምን ደብረ ብርሃን ከዛ አውሮፕላን በረራ የለም አንበርም ብሎ አዲስ አበባ ተንቀጥቅጦ ብርሃኑ ጁላ እርሻ ላይ የደረሰ በቆሎ ወይ የደረሰ ምናምን እንጨት አለ እንደዚህ የሚቆም እንጨት ከዛ ሰው አለ ብሎ ጃኬት ምናምን አልብሶ እንደዚህ የምታቆመው ሰው እንጨት አለ። እንደዛ ነው የሚመስለው የነበረው። ከሰውነት ወደ እንጨትነት ተቀይሮ ነበር። ፍርሃት፣ ድንጋጤ በዛ ሰዓትም ኢንቮልቭ አድርገ አገር አስወረረ ጭምር አልቻልከውም ነው የምልህ። ከዛ ስግብግብ ነህ ብለዋል። ስግብግብ ማለት እዚህ ተገንጠሉ እያልክ አሰማየኛ ነው ትላለህ። እዚህ አካባቢ ቆመ መሄድ ያልቻልክ ቆመ ብትሄድ ደህና መንግስት 4 ኪሎ ብታቆም እኮ የመን የኔ ነው ስል ነበር። አንድ ሐሙስ የቀረው አንድ አርብ የቀረው ብልጽግና 4 ኪሎ አስቀምጠ የሰው ሀገር ስትመኝ እና ይሄ የከሰረ ባንክራፕት የከሰረ ማለት በጣም በእውነት ከሁሉም በላይ እኔ ከፈፍ ያለኝ በቃ የከበረኝ የከሰረ ባንክራፕት ማለት ባንክራፕት ዲክሌር ያደረገ ተጠያቂ አይደለም እኮ ኤልኤልሲ ወይም ፒኤልሲ ዲክሌር ያደረገ ሀብት ምናምን ፍርድ ቤት ሄደኩ ብትከትረው ምንም የለውም በቃ የለውም። ባንክራፕት ዲክሌር ያደረገ ማለት ህግ አይጠይቀው ፖሊስ አይጠይቀው ቤቱ ተኝቶ ነው የሚውለው። ቢሊየን ብድር ቢኖርበት ቢሊየን ብድር ወደ ሌላ ይከፋፈል። ያው ፒኤልሲ ከከሰረ ሌላ ፒኤልሲ ላይ አይተላለፍም ብድር። በኢትዮጵያ ኮመርሻል ለው እንደምታውቁት ፒኤልሲ እዛው ነው የሚሞተው እዛው እና የከሰረ ነው ይሄ ወደ ሌላ የሚተላለፍ እንትንም የለውም ነው። ጓደኛ የለውም፣ ለጓደኛ አይታመንም፣ ከሃዲ ነው ብሎታል። ከሃዲ ብሎታል ቃል በቃል እና ጎረቤት የለውም፣ ያደገ ተጠሪ የለውም። ያደገ ጊዜ ተጠሪው ኤርትራ ነበረች። እንቀጥል። አንዳንድ ጉዳዮች አሉ እዚህ ላይ መረር ያሉ ጉዳዮች ላይ ነው ዛሬ የምናተኩረው። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳው። ይሄን እንድንክድ፣ እንድንረሳ፣ እንድንሳደም የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። እዚ ብልጽግና ዲዩ ድላይካ ሽም ኸቦ ናይ ሰነፋት ናይ ከዳዓት ናይ ስሱዓት ጃንዳ ተንድልቕመን ደሎ መቕሽሽ ተረፍ መረፍ ናይ ማእድን ናበልዐ ዝሰርሕ ደሎ ኩናት እውጀልና ኣለና ንሕና ንጭነቐሉ ምክንያት ኣለና። ኩናት እውጅ እዚ ኩናት እንታይ ዓይነት ኩናት እውጅ? ተማሂርና ብዙሕ ነገር ርኢና ኣለና ትብል ትኽእል። ያው ጦርነት ኮሌጅ ሄደን አይደለም የተማርነው እና ይሄ የጠፈሸ የከሰረ የማዕድን ልቅምቃሚ በልቶ እየበላ ልቅምቃሚ ያው ወርቃ ምናምን ስለሚል እና በሞክሽሽ እየተዳደረ በቲፕ ማለት ነው አገሪቱን እያስያዘ ለወርልድ ባንክ አገሪቱን እያስያዘ ለዓለም ለአይኤምኤፍ ምናምን ብድር ያው የምታውቁት ማን እንደሚያበድር የኢትዮጵያ ደም ስር ዩኤኢ ነው፣ ዱባይ አቡዳቢ ነው ያለው። ምንም ህይወት የለውም ሌላ እና ይሄ ጦርነት ቀሰቀሰብን ብለን ነው አጀንዳ የምናደርገው ነው። ይሄ ከሰረ ፈራህ ሱሱ እና ነዳይ ሰቃይ ነው። ሌላ የዚህ ሁሉ ተገቢ ነው ተገቢ አይደለም፣ ተመጣጣኝ ነው ተመጣጣኝ አይደለም። ይሄ አብይ በጥይት ተኩሶ ይሄ በድሮን ላከበት ታንክ በታንክ መታው ጥይቱ ተመጣጣኝ አይደለም የሚሉ ሰዎች አሉ። ምቱ ተመጣጣኝ አይደለም ኪሎግራሙ ምናምን ነው። ከዚህ በፊት እኮ በባሌም በቦሌም የሚል ፕሮፓጋንዳ ሲያስተጋባ የነበረው ማን ነው? ብልጽግና አይደል እንዴ? ሰውየው እኛ 1 ሚሊዮን % ነግራቸዋለሁ የቀይ ባህር አክሰስ እናደርጋለን። አሜሪካ፣ ቻይና፣ አውሮፓ፣ አፍሪካ ህብረት ዛሬ አደራደራችሁ የሆነ መፍትሄ ካሰጣችሁኝ ነገ ዛሬ ምናምን ያለው ጊዜ እንገዛለን ጊዜ እንሸውዳለን ካላችሁ ግን አይሆንም ሲል የነበረ እኮ ማን ነው? አብይ አህመድ አሊ ነው። እምቢ አሜሪካ እምቢ ብል አውሮፓ እምቢ ብል አፍሪካ ህብረት እምቢ ብል ምን ታመጣለህ? ታደርገዋለህ? አታደርገውም። ፈሪን ቦቅቧቃ ነው ብለዋል። አታደርገውም
በነገራችን ይሄ የጽምዶ ውጤትም ነው እያሉ እየተነተኑ ነው ብልጽግና ነግራቸዋል። የጽምዶ ውጤት ነው ያሉበት ምክንያት ይሄ ፕሮክሲ ወር ተማምኖ እኮ ነው። አገና እንደዛ ነው የተነተነው አሉ። የዛራ ሚዲያ ሞኒተሪንግ ቲም ያደረሰን ምን ይላሉ ስል ይሄ ምንድነው እሳቸው ትልቅ ሰው አይደሉም እንዴ? ምን ብሎ ነው የኛን መንግስት እንደዚህ አድርገው የሚሰርቡት? ያው እሳቸው ትልቅ ሰው አይደሉም እንዴ የሚለው እኮ በእውነት የኤርትራ መንግስት ወዳጃችን ነው፣ የኛ ህዝብ ነው፣ ወዳጅ ህዝብ ነው እና ህወሓት የሚባል የጋራ ጠላት አለን ይግባና ሉዓላዊነት ምናምን ብሎ ነገር የለም። አብረን እንምታው እናድቅቀው። ኤርትራ ሰላም ታገኛለች፣ ኢትዮጵያ ሰላም ታገኛለች፣ ምስራቅ አፍሪካ ሰላም ያገኘና ይሄ ሉዓላዊነት ብሎ አትጨነቁ ምናምን ብሎ የጋበዘ ሰውዬ እኮ ነው። አሁን ስለ ለአብይ ይቆረቆራል። በሁለት የዋጠ ስለሆነ ሳንዱች ሆኖ ደፈር ብሎም ህፃን ልጅ ነው ጨቅላ ነው እየተባለ ምን ሆኖ ነው ፕሬዝዳንቱ ግን እንደዚህ የወረዱብን ምናምን ይላል። እንደ መቅጠም ነው እንጂ እየበላ ኢቲቪ ስቱዲዮ ተቀምጠ ናተንታኝ ተብለህ እየተናገርክ በሰባት ቦዲጋርድ አዲስ አበባ ተቀምጠ የሚኒስትር ቤት ውስጥ እየኖርክ ሚሊዮኖች እየዛክ የድሃ ገንዘብ እየዛክ ዲፈንድ ካረክማ ዲፈንድ ማድረግ ነው እንጂ በዛ ለበል ነው እንጂ ለዛውም ኢንፎርማል ሚዲያ ከጋቨርንመንት ሜንስትሪም ሚዲያ ውጭ ነኝ ብለ ሙሉ ነፃነት አለኝ ብለ የምትኮፈስ መንግስትም ለዚህ ምርጥ ጋዜጠኛ ነው እያለ ከፊት ለፊት ያመጣ ለዛ ነው። እና ፕሮክሲ ወር ተማምኖ አይደለም በራሱ ተማምኖ ነው። ብልጽግና ያቋል አንድ ሐሙስ የቀረው ነው እና ፕሬዝዳንቱ ያሉት ይላል እሱ አሉ በሰመራ ነው የሚመጣው። ጦርነቱ መቼ ነው የሚጀመረው? ማን ነው የሚጀምረው? በሰመራ ነው። ሳምረ ነው የሚለው ሰመራ ማለቱ ነው። በትግራይ ነው፣ በጎጃም ነው ፋኖ ነው የሚጀምረው፣ ጎጃም ቤት ነው የሚጀምረው ምናምን እና ይሄ እንደዚህ አይነት ሃይፖቴሲስ ወይም ጭንቀት እንድትገቡ ይሄ ኢሹ መሆን አይለበትም። የትኛው መንግስት ነው ይሄ የከሰረ መንግስት? የከሰረ ብልጽግና ለስሙ ብልጽግና ይሉታል። የከሰረ ነዳይ ያለው ነዳይ ማለት ምን ተስመዝጊር ብሎ የሚለምነው ባንክራፕት ሆኖ አልቆ ካስሮ የለመነ የሚኖር ማለት ነው። እና ጓደኛ ሆነኝ የሚለው ጓደኛ የማያገኝ፣ ወዳጅ ሆነኝ የሚለው ድሃ ወገን የለውም፣ የከሰረ ወገን የለውም፣ ባንዳ ወገን የለውም። ዛሬ ባንዳ ሆነ የራስ ህዝብ ስትጨፈጭፍ ኢሳያስ ያኔ ምን አይነት እርኩስ ቢሆን ነው አብይ አህመድ አሊ ምን አይል እርኩስ እኔ የውጭ ኃይል ና ብሎ ጋብዞ እሱ ወንጀል መሆኑ እየሰራ መሆኑ ያውቃል። እሱ ግን በሰው ሀገር በራሱ ህዝብ ላይ እንደዚህ የሚጨክር እኛ እኮ አልገቡም እኮ ኤርትራ እኮ አልገቡም ዩኒፎርም እኮ እኛ ታረበር አቆሳችን እንዋጋ እንዴ እኛ ኤርትራ ሄደን ልብስ አልብሰው እኮ ሌላኩን የማን ልብስ የሻዕቢያ ልብስ ለብሰን እኮ ወደ ትግራይ የተዋጋ ነው ሲል ነበር አብይ አህመድ አሊ። እናት ወድ ብትገባ እቺ ነገር በጣም በታሪክ ጠባሳ ላንተ ብቻ አይደለም ለአብይ አህመድ ብቻ አይደለም ለኢትዮጵያውያን ጭምር የማይረሳ አንደበት ነው። ብዙ ዋጋ ገና ለወደፊቱ የሚያስከፍል ነው እና ይታዘብሃል ነው ያኔ ሰላም ብትባባልም ባንዳ መሆንህን ሀገር እየሸጥክ እንደነበር ጠንቅቆ ያውቃሉ እነሱ ጠንቅቆ ያውቃል። ባንዳ ወዳጅ የለውም። ለጊዜው የሆነ ነገር እየሰጠው እንዳለ ምናምን ለምሳሌ እኔ በጣም ኮንፊደንሻል የሚባል የሀገር ሚስጥር ለአንድ ሀገር ብሰጠው ደግሞ የኔ ዜግነት ኢትዮጵያዊ ሆኜ የኢትዮጵያ ፓስፖርት እየምንቀሳቀስ ለሌላ ሀገር እና አጌንስ the interest of my own nation my own country መሆኑ እያወቅ ያ ሀገር ለጊዜው $1 ሚሊዮን ሊሰጠኝ ይችላል። ግን ባንዳ መሆኔን ጥንቅቅ አድርጎ ያውቃል። ጥንቅቅ ያለ ምክንያቱም የሀገር ሚስጥር ማሳልፌ እየሰጠው ያለው $1 ሚሊዮን ወይ ለአንድ ብር ብዬ ወይ ለ100 ብር ብዬ እና አብይ በዛ ደረጃ ነው ልትረዳው የሚገባው። የኢትዮጵያ ጀነራሎች ጀግናው የኤርትራ ጦር ብሎ ሲናገር ጀነራል መሰረት ያኔ ጀግናው የኤርትራ ጦር ሲል ከማን ጋር ገጥመህ ነው? ከትግራይ ጋር ገጥመህ የራስህ ህዝብ ላይ ዘምተ ጆኖሳይድ ፈጽመህ ነው። አበባው ታደሰ ከዚህ በኋላ አይለያዩንም አይነጣጥሉንም የኛ ሞት ማለት የኤርትራውያን ሞት ነው ከዚህ በኋላ ምናምን ሲል ነው የነበረው። ይታዘባል ፊሊጶስ ይታዘባል ምናምን ይታዘባል። የኛ መሰረት አይደለም ሶሪ መሐመድ ተሰማ ነው ጀግና ኤርትራ ጦር ያለው መሐመድ ተሰማ ነው። መሰረት አሁን ታግዶ አዲስ አበባ ቁጭ ብሎ ያለው ታግዶ አይደል የሆነ ቦታ ሰጥተውታል። እሱ አዛዣችን
ፈጣሪያችን አባታችን መካሪያችን ጀነራል ፊሊጶስ ሲል የነበረው ባንዳ መሆንን በደንብ አድርጎ ያውቃል። በዛ ሰዓት ባንዳ መሆንን ያውቃል። ይሄን መግባባት አለበት። አሁን ይሄን እንበልና በባሌም በቦሌም ስትል የምን ቦሌ ነው? ቦሌ ቦሌ ብለህ ታክሲ ትጠራለህ፣ ቦሌ ቦሌ ብለህ ዘፈን ትዘፍናለህ እንጂ ማታውቀው አካባቢ ደግሞ ይሄ ወደ ታች አወርዱታል። አብይ ሚሊየን% አለ። ኢታማዦር ሹሙ ቦሌም በባሌም ቀይ ባህር እንገባለን አለ። እንተያያለን ተብለሃል፣ ያው ትችለዋለህ። ከዛስ አርሶ አደሩ ገበሬው አካሱማ ነው። የምሬ ነው። ስሙ በርበር እናገኛለን በቦሌም ሆነ በባሌ። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም። ዓለም አቀፍ ህግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው። 2 ዓመት ከ6 ወር የአሰብ ወደብ ፖሊስ አዛዥ ሆኜ ሰርቻለሁ። እኔ የአሰብ ፖሊስ አዛዥ የአሰብ ወደብ ኢጃ ከና በቦሌም በባሌም መምጣት አለበት ቀይ ባህራችን። በቃ ይሄን መናገር ነው እኔ የምፈልገው። ማል ኢጋ ኳችት አንገላሴን ለፌ ኳችት ጨብሴን ከነን ኡፌ gaafa inni gaafii kana gaafatu nuyi ijjiru banamte jenneeti araaram xumuramuun lafa baay'ee qabna be wannoon illee teenyuma be Jibuutiin illee teenyuma nu jala gurgurate mootichi Hayila Sillaaseedha nu jala gurgurate bare teenya kanaaf gaafin tuni hoonuu deebite nagaadhaan namni lolaan xuruun ta'u lolaan shaggaan ta'u meeshaa meeqa irratti dhukaa nafsee nama meeqa irratti dhangala'a. Araaran yoo xumurame inni illee ni eebbifama. Akkuma duraan wal jaalatu sanitti jaalalli dhiyaata. Akkuma hidha abbaa keenya xumurre san galaana diimaa mootummaa cinaa dhaabbachuu hoo dandeenye dippiloomaasiin hoo dadhabne immoo dargaggeessi biyya kanaa dargaggeessu uummata Itoophiyaa hundi keenya waraanatti makamuun keenya oolu maaliif kan Itoophiyaa ol jiru hin jiru. Nuti amma Itoophiyaa gadi malee biyya kanaa olii miti. ወራና ይሄ መጨረሻ ይሄ ቀይ የለበሰው ልጅ ከሆነ በዲፕሎማሲ ካልሆነ ግን ኢትዮጵያውያን በሙሉ ተባብረን በኃይል ነው ወራና ጦር ማለት ነው። በኃይል ቀይ ባህር እናመጣለን ነው የሚለው። ከሆነ በዲፕሎማሲ ካልሆነ በኃይል ኢትዮጵያውያን አስተባብረን የቀይ ባህር አክሰስ ማግኘት አለብን። ይሄ በኦሮሚያ በሁሉም አካባቢዎች እየተደረገ ያለ ቅስቀሳ ነው። በኦሮሚያ በሁሉም ሰው ወጣቱም አዛውንቱም ይሄ ያ እኚህ ሽማግሌ እኔ አሰብ 2 ዓመት ተኩል የፖሊስ አዛዥ ነበርኩ። አሰብ የድሮ ትዝታ ነው። ሰዋት እኔ አሜሪካ የሆነ ነገር ሰራ ነበርና ከዛ ዋሽንግተን ዲሲ እኮ ድሮ ዋሽንግተን ማለት ምናምን ነው ዋሻራ ማለት ነው ተብሎ ወደ ጎጃም ሊሄድ ነው አይደረግም እኮ። ግርማ ወልደ ጊዮርጊስ አስመራ ቤት አላቸው ነበራቸው። እኔ አይቼዋለሁ። ይሄ ግርማው የኢትዮጵያ ፕሬዝዳንት የነበሩት አስመራ ቤት አላቸው መኖሪያ ትልቅ ግቢ። አሁን በማን እንደሚኖርበት አላውቅም፣ ግን ይሄ የፕሬዝዳንት ግርማ መኖሪያ ነው። ድሮ አሉ እዚህ ነበሩ። የኢትዮጵያ አየር መንገድ ይሁን ምናምን ሰራተኛ ነበር መኖሪያ ትልቅ ግቢ። እና ምን እንደሚባለው ግርማ ወልደ ጊዮርጊስ እኮ የኢትዮጵያ ፕሬዝዳንት የነበሩና አስመራ ቤት አላቸውና አስመራ ማለት እኮ ኢትዮጵያ ማለት ነው ሊባል ነው። አሉላ አባነጋ ጀነራሉ አስመራ ትልቅ ቤት አላቸው። ትልቅ ግቢ ነው። ትልቅ ያሉላ አባነጋ የኤርትራ እስልምና ምክር ቤት የኤርትራ የሱፕሪም ካውንስል የኤርትራ ኢስላሚክ ሱፕሪም ካውንስል ጽፈት ቤት ነው። አሁን ትልቅ ነው። አሉላ አባነጋ ከኢትዮጵያ ጋር ነው። ትግራዋይ ናቸው፣ ኢትዮጵያዊ ናቸው። ግን ያ ሀብት የእሳቸው ግን ቅርስ ነው። በደንብ ታድሶ በእንትን ነው የሚኖረው እና ክሌም ሊደረግ ነው ድክሞ የሆነ እንትን እና ይሄ አሁን እየመጣ ያለው ቅስቀሳ ተመልካቾች፣ ይሄ ቅስቀሳው ቅጥረኛ የሚለው እንትን ይሄን ላሰምርላችሁ ፈልጋለሁ። ተመልካቾች ምን እንደሚሉ ቅጥረኛ ነው በሙሉ ቅጥረኛ። ይሄን ተመልከት። ቅጥረኛው ጽንፈኛው ጽንፈኛ ህወሓት ጽንፈኛ እየተባለ ያለው ያው እነ ደብረጽዮን ናቸው እነ መንጀሪኖ ናቸው ጽንፈኛ የሚባል ያው ቡድን አንጃ የሚሉት አንዳንዴ ይጠቀማል። አንዳንዶች አንጃ ህወሓት አንጃ የለም ህወሓት ነው። ያኛው ስምረት ነው።
ስምረት ነው እንደፈለግ ጥራው። ግን ይሄ ተመልከቱ ከሻዕቢያ መንግስት ጋር ድልድይ ሆኖ እየሰራ ያለው ጽንፈኛ ህወሓት ምናምን ይሄ ዛሬ ነው እና ከዚህ ጋር የተያዘ ነው። ጦር መሳሪያ አቀባባይ ሆኖ እንደዚህ እየሆነ ነው ብሎ እየሰሩ ቅጥረኛ ማን ነው? መጀመሪያ ቅጥረኛ ማን ነው? አሁን ቅጥረኛ ልንገራችሁ። እኔ ለዚህ ፕሮግራም በደንብ የምትከታተሉ አይደለም የብልጽግና ሰዎች እዚህ በጣም ብዙ የብልጽግና ሰዎች ለሚከታተለው ነው። ተከታተሉ። ደግሞ አፕሪሼት ነው ደግሞ የምናደርገው ስትከታተሉ ደግሞ ለእናንተም ብለን ስለምንሰራው ዋናው ማለት ነው። ባንዳው ቅጥረኛው እንጀምራለን። አንድ ስለ ትግራይ የተናገረው ከመሄድ በፊት ቅጥረኛው ግን እናስታውሰው። ብርሃኑ ጁላ ጀግንነት አንሶት የኢትዮጵያ መከላከያ ሰራዊት ጀግንነት አንሶት ጀግንነት ሊገዛ ሄደ ማለት ነው። ይሄ መከላከያ ሰራዊት ማዋረድ አይደለም። ኢትዮጵያ የሆነ እንደዚህ ትላለህ። ኢትዮጵያ የሆነ የዚህ ሀገር ዜጋ ተወላጅ የሆነ እንደዚህ ትላለህ። ኢትዮጵያ ሰራዊት ለሌላ አይተርፍም ይቅር ለራሱ እና ጀግንነት ሊገዛ ነው ከኤርትራ ወታደር የሚያመጣው ወይ ኃይል አንሶት ነው የሚያመጣው? ያ ሁሉ ኃይል አንሶት ነው የሚያመጣው? አሳፋሪ ነው። ይሄ አንድ ጋዜጠኛ ላይ ያነጣጠረ ጥቃት ነው። ጋዜጠኛው ኤርትራ ጦር ገብተዋል ይባላል። ድግግሞች እንዳይሆንባችሁ ተመልካቾች። ይሄ አሳፋሪ። ይሄ እኮ በየቀኑ ቢናገር ማፈር ያለበት ያፍራል እንጂ ይሄ ሚዲያ በየቀኑ እንትን ቢያደርገው እንደ ጥሩ ዜማ እንደ ጥሩ ዘፈን ነው መቆጠር ያለበት። ጧት እንደምታደምጡት ዜማ ከአእምሮ የማይጠፋ ዜማ ማለት ነው። ፍሬሽ ሆናችሁ የምታዳምጡት። አሳፋሪ ነው። የኢትዮጵያ ጦር ሰራዊት አንሶት ነው። ጀግነት ፍለጋ ነው ከኤርትራ ጦር የሚያስገባው የሚረከበው የሚበደረው። አንተ ጋዜጠኛ ሆነ የኤርትራ ጦር ገባ ብለህ ስታንቋሽሸን ነውር አይደለም? አሳፋሪ ነው። አንተ አሁን ኢትዮጵያዊ ነህ፣ አንተ ወራዳ ነህ ምናምን ብሎ አጥረግርጎ በህይወት ይኖር አይኖር ወደ ውጭ ወጣሉ ጋዜጠኛ አላውቅም፣ ግን አጥረግርጎ ነው ገብቷል እየተባለ ነው። ሻዕቢያ ትግራይ ገብቷል እየተባለ ነው ሲባል አጥረግርጎ ነው ያባረው። እና ቅጥረኛው ማን ነው? ቅጥረኛ ይሉናል እነዚህ ሰዎች፣ ቅጥረኛ ይሉናል። ኢቭን መካከላቸውም ልዩነት ፈጥሯል። በፊት መስሏቸው ትግራይ ህዝብ ላይ አደጋ የመጣ መስሏቸው ተቀስቅሰው ምን ብለው የተደባለቁ አሁን ተለይተዋል። ህዝቡ አሁን ተለይቷል። ራሱ ተዋጊው አሁን ተለይቷል። አሁን ብቻ የመቅረት ዘመን መጥቷል። ከፍተኛ ስጋት ነው ያለው። ጄኖሳይድ ፈጸመብኝ ሲል ከነበረው ሻዕቢያ ጋር አሊያንስ ይፈጥራል። ሉክ ይሄ ራሱ ክደት ነው። ሌላ ክደት መልክ ነው። ጄኖሳይድ ፈጸመብኝ ስትል ከርመ እንደገና ሻዕቢያ ወዳጃችን ነው፣ አሊያንሳችን ነው። ያው ነው ይሄ አላሻ ያው ጥሩ ነው። እዚ ብልጽግና ዲዩ ድላይካ ሽም ሀቦ ናይ ሰነፋት ናይ ከዳዓት ናይ ስሱዓት ጃንዳ ተንድልቕመን ዘሎ መቕሽሽ ተረፍ መረፍ ናይ ማእድን ናበልዐ ዝሰርሕ ዘሎ ኩናት እውጀልና ኣለና ንሕና ንጭነቐሉ ምክንያት ኣለና። ኩናት እውጅ ይሄ ጥሩ ነው እና ሰሚርና አይና ተዋሃይና ወይለኻ ጠፋኻ ጓና ትግርኛ ዘፋኝ ጥሩ ዘፈን ይድሩ የወደትል ዘፈን ነው። እነዚህ ናቸው ተበታትነዋል እየተባሉ ያሉት እነዚህ ናቸው። ዛሬ የሸራሩ ናቸው። ፕሬዝዳንቱም ህወሓትም
መንጆሪኖም ወደ ወረደ እንደምታዩት በጣም አምሮባቸው በኩናማ ባህል ነገ ይመስለኛል ነገ ሽረ እንዳስላሴ እንኳን አደረሳችሁ። ያው ስላሴ ነው ግን ሽረ እንዳስላሴ ጥሪ ይባላል። በጣም ፖፑላር ትልቅ በዓል ነው። ብዙዎች የሚሳተፉበት ነው። በዛው ጎራ ብሏል። ሸራሮ ሄደው ነገ ዛሬ መጥተው ያድሩ ይሆናል። ትልቅ በዓል ነው። ሽረ እንደሚሳተፉ ገምታለሁ። እና ኩናማዎች በጣም ብዙ ግፍ የተፈጸመባቸው ሸራሮ አካባቢ የሚገኙት ከነሱ ጋር ውይይት ሲያደርጉ ውሏል። ከአካባቢው ያለው ህብረተሰብ ሲወያዩ ውሏል። አይዲፒ ይመለሳሉ። ጊዜያዊ አስተዳደሩና ህወሓት በአይዲፒ በተፈናቃዮች መመለስ ጉዳይ እኩል አንድ አይነት አቋም ነው ያለው። ይመለሳሉ ብሏል። ይመለሳሉ። አሁን ግፍ እየተፈጸመበት ይገኛል የትግራይ ህዝብ። እንመልሳቸዋለን ብሏል። ሁለቱም ናቸው እንደዛ ያሉት። ወደ ወረደ ፈትለወርቅም እንደዛ ብላለች። ከዚህ ሁሉ ችግር እንግዲህ ሰሞኑ ትንሽ ብልጽግና አካባቢ መረበሽ ስሜት አለ። መረበሽ ሬድዋን ሁሴን ተደብቆ ወደ ሞቃዲሾ፣ እንትና ተደብቆ አቡዳቢ፣ አባዱላ ወደ ሚዲያ ይወጣል። ኩማም ወደ ሚዲያ ውጣ ይሉታል። የሆነ ሚዲያ ላይ ሁሉም እንትን ያደርጓቸዋል። እና ሁሉም የተመቻቸ ህይወት ነው ያላቸው በሙሉ በነገራቸው ላይ እና የአባዱላ ገመዳ 65,000 ድርሃም የሚከራይ ቤት ትልቅ እንትን አለው። ዱባይ ነው አቡዳቢ ሲባል እንደዛ ነው። ጥሩ ነው አሉ። 65,000 ድርሃም ማለት 10 ምናምን ሺህ ዶላር ማለት ይመስለኛል። እኔ ድርሃም ምቱት ወደ ዶላር ምቱት 15,000 ወይ 10 ምናምን ሺህ ዶላር የሚከራይ ህንጻ አለው። ይሄ የተረጋገጠ ነው። ደላላው ማን ነው? አብይም ያውቃል ስለዚህ ጉዳይ። አብይም ያውቃል። ያው አባዱላም ያው ለዚህ ሁሉ ነው እንደዚህ እንትን የሚሉት። ሌላ ህይወት ውስጥ ናቸው እነዚህ። ሌላ ህይወት ውስጥ ናቸው። ለማንኛውም አሁን ጊዜ የለንም ወደሚለው መጥቷል። አሁን እነዚህ ለጦርነት ዝግጁ ሁኑ። ኮማንድ ፖስቱ ከሁሉም ኮምፖዚሽኑ ከሁሉም የተውጣጣ ቶሎ መቋቋም አለበት። ያው ማለት ከአየር ኃይል፣ ከምድር ኃይል፣ ከድሮን ከምናምን እንትኑን መሰራት አለበት እና መከላከል አለብን ወደሚለው ምንድነው የተፈጠረው ነው። ጊዜ የለንም እያለ ነው። ይሄ ማን ብልጽግና ነው? ጀነራሉ ነው። ጦርነት ቢያጋጥመን ይሄ የኢደብሊው ፎርስ ራሱን የቻለ ኮማንድ ፖስት ይዞ ጦርነቱን መደገፍ አለበት። ስለዚህ የተቋማቱ አመራር ሙያተኛ ይዘው ወደ ኮማንድ ፖስት መምጣት አለባቸው። በጣም መፍጠን የሚያስፈልግ ይመስለኛል። ጦርነት ቢኖርም ባይኖርም ይሄ ጦርነት ቢኖርም ባይኖርም በጣም መፍጠን ያስፈልጋል። ለምንድን ነው የምትፈጥነው? ጦርነት ከሌለ ብዙም በጣም መፍጠን የሚያስፈልግ ምንድን ነው? እቺ በጣም የምትለዋ ምን ታስፈልጋለች? መፍጠን ያስፈልገናል። መዘጋጀት ያስፈልጋል። እንዲሁ በጣም መፍጠን እጅግ በጣም ምናምን ካልከው ዋጋ አለው፣ የሆነ ነገር አለው ማለት ነው። ቢኖርም ባይኖርም ግን ብልጽግናዎች ምን እያሉ ነው? የፍርሃታቸው ደረጃ ማሳያ ሻዕቢያ ለህወሓትና ለፋኖ ትእዛዝ ሰጠ። ብልጽግና የሚያወሩት ነው። ትእዛዝ ሰጠ። የሚቀጥለው ሳምንት ጦርነት ጀምሩ፣ ይሄ ነገር አሁን እንትን ማድረግ አለብን ብሎ ትእዛዝ ሰጠ እያሉ ነው ብልጽግናዎች። ከየት እንዳገመጡት አይታወቅም። ግን ፍርሃት ነው፣ ጭንቀት ነው። እኔ አላቅም ከምን እንደሚነሳ